የመጀመሪያው ማንበብ የምፈልገው የእግዚአብሔር ቃል በዚህ በአንደኛ ቆሮንቶስ ምዕራፍ 12 ላይ ያለ ቃል ይሆናል። ምዕራፍ 12 ቁጥር 12 ላይ ያለ የእግዚአብሔር ቃል አነባለሁ እና 13 አካልም አንድ እንደሆነ ብዙ ብልቶች እንዳሉበት ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎችን ብንሆን ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናልና ሁላችንም አንዱን መንፈስ ጠጥተናልና። አሜን። እንደዚሁም ቁጥር 31 ላይ ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ። እና ዛሬ ከእናንተ ጋር በዚህ ሰዓት በሚኖረኝ ጊዜ አብሬ የምካፈለው የእግዚአብሔር ቃል ርዕሱን እንደዚህ ብየዋለሁ፣ ከሁሉ የሚበልጥ መንገድ። አሜን። እግዚአብሔር አምላክ በቃሉ እንዲናገረን ከኔ ጋር አጭር ጸሎት እንጸልያለን። እግዚአብሔር አምላካችን በጌታ በኢየሱስ ስም እናመሰግንሃለን። በዚህ ደግሞ ቀን ከወገኖቼ ጋር በአንድ ላይ አንተ እንድናመልክ ፊትን እንድንፈልግ ጌታ ኢየሱስ ክቡር የሆነውን ሥጋና ደም እንድንካፈል ይህንን የተወደደ ጊዜ ስለሰጠህን ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን፣ ውዳሴ ለአንተ ይሁን። የእግዚአብሔርም እጅ በላዬ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉባቸው ሸለቆ መካከል አኖረኝ። በእነርሱም አንጻር በዙሪያቸው አሳለፈኝ። እነሆም በሸለቆ ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልኩት። እነሆ ትንቢት ተናገር አለኝ። ትንቢትም ተናገርኩ። በተናገርኩ ጊዜ መናወጥ ሆነ፣ ጅማት እነሆ ወጣባቸው። እነሆ ሥጋም ለበሱ እንደሚል ቁርበትም ለበሱ እንደሚል ዛሬ ጌታ እግዚአብሔር ሆይ በደረቀ ነገራችን ላይ ድምፅ ይምጣል። በጌታ በኢየሱስ ክርስቶስ በደረቀ ነገራችን ላይ እግዚአብሔር አምላክ ሆይ የደረቀውን ነገራችንን የሚያለመልም እግዚአብሔር ሆይ የሚያያይዘን፣ የሚያጣብቀን፣ የሚያዋድደን ደግሞም ታላቅ ሰራዊት ሆነን በእግራችን እንድንቆም የሚያደርገው ያንተ ድምፅ በጌታ በኢየሱስ ስም እንዲመጣ ጸልያለሁ። ዛሬ እነሆ ጌታ ኢየሱስ ሃሌሉያ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። እነሆም አሁን መጥቷል፣ ደርሷል እንዳልክ ጌታ ኢየሱስ ዛሬ ለሞተው ነገራችን ጌታ እግዚአብሔር ሆይ ከአንተ ዘንድ ድምፅ ይምጣልን። ሕይወት የሚሰጥ ድምፅ ይምጣልን። ጌታ ሆይ የሚያዋድድ ድምፅ ይምጣልን። የሚያያይዝ ድምፅ ይምጣልን። ኦ ጌታ ሆይ ወገኖቼ ጸልዩ እስቲ። በዚህ ሰዓት እግዚአብሔር አምላክ ዛሬ አንድ ስራ ይሰራል። ጅማትን እሰጣቸዋለሁ አለ፣ ሥጋንም አወጣባቸዋለሁ አለ። ዛሬ በጌታ በኢየሱስ ክርስቶስም የሚያያይዝ የሚያቀራርብ ሃሌሉያ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል እንደሚል ዛሬ እነሆ የክርስቶስ ቤተክርስቲያን የሆነችውን እነሆ አካሉ የሆነችውን ቤተክርስቲያንን ለማሳደግ ጌታ ሆይ ያንተ ድምፅ ይምጣልን። የሚያያይዝ ድምፅ ይምጣልን። ከሁሉ የሚበልጠውን መንገድ ጌታ ሆይ አሳየን። ሃሌሉያ ሃሌሉያ የሚያቀራርበንን እግዚአብሔር አምላክ ሆይ ተበታትነን ባለንበት የሚያያይዘንን የሚበይደንን ድምፅ ዛሬ ላክልን ጌታ ሆይ። ይህም ድምፅ ስለሚመጣ እናመሰግንሃለን፣ እናከብረሃለን፣ ከፍ ከፍም እናደርግሃለን በጌታችን በኢየሱስ ክርስቶስ ስም አሜን። አሁን ያነበብኩት አንደኛ ቆሮንቶስ ላይ የምታገኙት ክፍል ነው። ከሁሉ የሚበልጥ መንገድ አሳያችኋለሁ ያለው ጳውሎስ ነው። ይህንን ለቆሮንቶስ ቤተክርስቲያን ጳውሎስ ሲናገር በቆሮንቶስ ቤተክርስቲያን ውስጥ የሚገርሙ የጸጋ ስጦታዎች እንደነበሩ እንዳለ ክፍሉን ስታነቡ ታያላችሁ።
ኦልሞስት ኦል የተባሉ ጸጋዎች ፈንክሽን ያደርጉ ነበር በቆሮንቶስ ቤተክርስቲያን ውስጥ እና የእምነት ስጦታ በሉ የፈውስ መናፍስትን የመለየት በሉ ሻርፕ ናቸው። ስም ብቻ ሳይሆን ስልክ ቁጥርን ብቻ ሳይሆን ብዙ ነገር ይገልጡ ነበር። መግለጥ ዕውቀት ነበራቸው። የሚገራርሙ ማለት ነው እምነት ነበራቸው። ታላላቅ የሆነ እምነት በእነሱ መካከል ይገለጥ ነበረ። ይሁን እንጂ የቆሮንቶስ ቤተክርስቲያን ችግር የነበረባት ቤተክርስቲያን ነበረች እና ችግሯ ሁለት ነው። አንድም የቅድስና ችግር ነበረባት። ማለት በኃይል እግዚአብሔር እየሰራ የአባቱን ሚስት ያገባ ሰው ነበር ይላል። በኃይል እግዚአብሔር እየሰራ በአሕዛብ ዘንድ የማይሰሙ ርኩሰቶችና አመፃዎች በቤተክርስቲያን ውስጥ ነበሩ ይላል። እና አንደኛው ችግር የቅድስና ችግር ነበረባት የቆሮንቶስ ቤተክርስቲያን። የእግዚአብሔር ቤተክርስቲያን ናት፣ ግን የቅድስና ችግር ነበረባት። ሁለተኛው ችግር የአንድነት ችግር ነበረባት። አንድ ሆነው ተያይዘው የመፍሰስ ችግር ነበረባቸው። ከዚህ የተነሳ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ክርስቶስ ነኝ እያሉ ይለያዩ ነበር። ቡድን ነበረ። አብረው ተጋጥመው መሄድ አልቻሉም ነበረ። ይሁን እንጂ አሁንም ፈውሱ ተአምራቱ ድንቁ ነበር እና እኔ አንድ ነገር ገባኝ። እግዚአብሔር በመካከላችን በኃይል መስራቱ ተአምራት መሆኑ በጸጋ ስጦታዎች በእኛ መጠቀሙ የእኛን ትክክለኛነት አያሳይም። የሚገርማችሁ የእኛን በጽድቅ መንገድና በቅድስና መሄድን አያሳይም። እግዚአብሔር ስለ ስሙ ብሎ በእኛ ሊሰራ ይችላል። ስለ ስሙ ብሎ ትዝ ይላችኋል፣ ሙሴን ተናገር አለው አለቱን መታው፣ ግን ውሃ ወጣ። ተናገር ነው ያለው፣ መጥቶ ነው የወጣው። ለምን? ህዝቡ ውሃ ያስፈልገዋል። ሙሴና ግን እግዚአብሔር ሌላ ጊዜ ዲል ያደርጋሉ። ምን ልለው? ስንዘምርም ሆነ ስናገለግል፣ ስንሰብክም ሆነ ስንጸልይ እግዚአብሔር በእኛ ተጠቅሞ ታምራት አደረገ፣ ሰዎችን ፈወሰ፣ ባረከ፣ አስተማረ ማለት የአስቻለው ላይፍ ልክ ነው ማለት አይደለም። አስቻለው እስቲል መሰራት ያለበት መገሰጽ ያለበት መስተካከል ያለበት ላይፍ ሊኖረው ይችላል። አስቻለው አልኳቸው ራሴ ላይ ለመጨከን ስለፈለኩ ነው። እናንተም ብትሆኑ እኛም ብንሆን ማንም ቢሆን። ስለዚህ ሐዋርያው ጳውሎስ ምንድነው ያደረገው? አሁን እዛ የቅድስና ችግር ውስጥ እዛ አልገባም፣ ግን ምንድነው ያደረገው? የዩኒቲ ችግር ላይ ግን ሻርፕ ለማድረግ ለመስራት እና ለመቅረጽ ጳውሎስ አንድ መንገድ ሲያሳያቸው እንመለከታለን። እና ያ መንገድ ምንድነው ብለን ስንጠይቅ አንድ መንገድ አሳያችኋለሁ አለ። ማለትም ያ መንገድ ምንድነው ስንል ኢሚዲየትሊ ምዕራፍ 13 ቁጥር 1 ላይ ይሄ ከሁሉ የሚበልጥ መንገድ አሳያችኋለሁ ብሎ የሚናገረው እዛ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 መጨረሻ ላይ ሆኖ ምዕራፍ 13 ቁጥር 1 ላይ ደግሞ ኢሚዲየትሊ መንገዱን ይነግራቸዋል። እና መንገዱ ምንድነው ሲል ፍቅር ነው ይላቸዋል። ፍቅር ነው ይላቸዋል። ማለት ምን ማለት ነው? ተራራ የሚያፈልስ እምነት ቢኖረኝ፣ በመላእክት ልሳን ብናገር፣ ዕውቀትን ሁሉ ባውቅ ይልና ፍቅር ግን ከሌለኝ ከንቱ ነኝ፣ እንደሚንሸዋሸው ጸናጽል ነኝ። ምን ማለት መሰላችሁ? እንግዲህ አሁን በጣም ሲምፕል የሆነ ማትማቲክስ ነው የምጠይቃችሁ። 10 ሲባዛ በ20 ስንት ነው? ሲምፕል ነው። የሂሳብ ጊዜ አይደለም ግን እንዲሁ በጣም 200 አቶ አድነ ወዲያው ነው የመለሰ። የሂሳብ ሰው ነው። 200 ነው። እሺ 20 ሲባዛ በ1 ሚሊዮን ስንት ነው? በጣም አበዛው። ኮምፕሊኬት 20 ሚሊዮን። እሺ ከዛስ 80 ሚሊዮን ሲባዛ በዜሮ ስንት ነው? 80 ሚሊዮን ነው ያልኳቸው። ሲባዛ በዜሮ አለተው 80 ሚሊዮን። እሺ 1 ቢሊዮን ሲባዛ በዜሮ። እሺ 1 ትሪሊዮን ሲባዛ በዜሮ። አረ እናንተ ታው ዲሲ እንደዛ ነው። እሺ ልክ ናችሁ። ዜሮ ነው። የቱንም ያህል ቁጥር ደርቡ ጥሩ፣ በዜሮ ከተባዛ ዜሮ ነው። የቱንም ያህል መንፈሳዊ ስጦታዎችና የቱንም ያህል የእግዚአብሔር ነገር በሕይወታችን ይገለጥ፣ ፍቅር የሚባል ነገር በሕይወታችን ውስጥ ከሌለ ዜሮ ነው። ዜሮ ነው። ይሄን እኔ አይደለም የምለው፣ መጽሐፉ ነው የሚለው። ከንቱ ነኝ ስጋዬን ለአሞራ አሳልፌ ብሰጥ ፍቅር ከኔ እንዲሁም እንዴ ቆይ ይቻላል እንዴ?
ፍቅር ሳይኖር ስጋ መስጠት ያ የሚገርማችሁ ስለ ጌታ ብለን ማለት ነው ልንጣላ እንችላለን፣ ልንደባደብ እንችላለን። ስለ ጌታ ብለን በቡጢ ልንዘርር እንችላለን። ስለ ጌታ ብለን ደግሞ ሰው ደግሞ እኛ አንድ ቡጢ ስንመታ 10 ቡጢ መጥቶን ስጋችንን ሊወስድ ይችላል። ኖ እንደዛ ብሎ ነገር የለም። ፍቅር ከሌለ ምንድነው ይላል? ከንቱ ነው፣ ዜሮ ነው። እንደሚንሸዋሸው ጸናጽል ሆኛለሁ። ስለዚህ ፍቅር ዋና ነገር ነው። ከምንም ይበልጣል። ከመገለጥ፣ ከፈውስ፣ ከተአምራት ልዩ ልዩ ዕውቀቶችን ከማወቅና በዛ የዕውቀት አገልግሎት ከማገልገል ይበልጣል ፍቅር። እኔ እንዲሁም እዚህ ቦታ ላይ ያገኘሁት በመጽሐፍ ቅዱስ ላይ ፍቅር የሚገርማችሁ ልክ እንደ ጅማት ሆኖ ተገልጦ አይቻለሁ። ፍቅር መጽሐፍ ቅዱስ ቅድም ምናልባት በጸሎት ላይ ሆኜ አንድ ያነበብኩላችሁ ክፍል አለና ያም ክፍል ምንድነው የሚለው? ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት ጅማት ሁሉ እየተጋጠመና እየተያዘ ራሱን በፍቅር ለማነጽ ያሳድጋል። በምን? በፍቅር። እኛ ከአዲስ አበባ የመጣን ሰዎች መልስ እንፈልጋለን። በምን አልኳችሁ? በፍቅር ለማነጽ። በፍቅር ማለት ጅማት የሚለው ነገር እኔ ይቅርታ አድርጉልኝ ሐኪም አይደለሁም። ስለዚህ ስለ ሕክምና ብዙ መናገር አልችልም እና ስለማላውቀውን ነገር ደግሞ ብዘላብድ ትገስጹኛላችሁ። እኔም አልዘላብድም። ግን መጽሐፉ ግን አንድ ነገር ግን ይነግረናል። እነሆ ብልቶች፣ አካሎች እርስ በርሳቸው የሚጋጠሙት በጅማት እንደሆነ እንዲሁ ደግሞ አካል ውስጥ ያሉ ብልቶች ደግሞ የሚጋጠሙበት አንድ ማጋጠሚያ አለ። እሱም ደግሞ ፍቅር ይባላል። አሜን። ባይዘዌ ቤተክርስቲያን በስዕላዊ መግለጫ በተለያየ ተገልጻለች። ቤተክርስቲያን በህንፃ ተመስላለች። ቤተክርስቲያን በእርሻ ተመስላለች። ቤተክርስቲያን ደግሞ በአካል ተመስላለች እና እዚህ ቦታ ላይ ምዕራፍ 12 ላይ ሐዋርያው ጳውሎስ በአካል የተመሰለችዋን ቤተክርስቲያንን ነው እዚህ ቦታ ላይ አምጥቶ የሚናገረው። ስለ ቤተክርስቲያን ሲናገር እኛ ሁላችን አንድ ነን ይላል። አንድ ነን፣ አካልም አንድ እንደሆነ ብዙ ብልቶች እንዳሉበት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አሜን። አንድ ነን ምን ማለት ነው? አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ኦሮሞ ብንሆን፣ ጉራጌ ብንሆን፣ እንግዲህ የኢትዮጵያን ብሔር ብሔረሰቦች ጠርቼ አልጨርስም። ስላልጠራው ይቅርታ። ምክንያቱም ስብከት ላይ መጠንቀቅ ያስፈልጋል። የኔን አልጠራ ብሎ እዛ ወጥቶ የሆነ ነገር ሊላችሁ ይችላል። አልጠራውም፣ ይቅርታ። ግን የ88ቱን በሉ ከዛም በላይ ካለ የዛ ሁሉ ማንነት ቢኖረንም ጨዋዎች ብንሆን፣ ዶክተሮች ብንሆን፣ የተማረን ብንሆን፣ ድሆች ብንሆን፣ ሀብታሞች ብንሆን፣ ነጭ ብንሆን፣ ጥቁር ብንሆን፣ ከዚህም እንምጣ ከዚያም እንምጣ፣ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችን አንዱ መንፈስ ጠጥተናል። አባ አባ የሚል ሃሌሉያ፣ አባ አባ የሚል መንፈስ ጠጥተናል። ስለዚህ አንድ ነን። አንድ ያደረገን ብሔራችን አይደለም። አንድ ያደረገን ፖዚሽናችን አይደለም። አንድ ያደረገን እድሜያችን አይደለም። አንድ ያደረገን የጠጣነው መንፈስ ነው። በተለይ እኔ አሁን በዚህ ዘመን በግልም ይሁን በቤተ ክርስቲያንም ይሁን በቤተሰብም ይሁን በወላጆችና በልጆች በባልና በሚስት አገልጋይ ከአገልጋይ እንዲሁም ደግሞ ወደ ሀገራችን ስትሄዱ አንዱ ብሔር ከሌላው ብሔር ወገኖች በጣም ብትንትንትንትን ያለበት ጊዜ ነው። ቅድም በጸሎት ላይ እንዳልኳችሁ እነዛ ተበታትነው የነበሩ የደረቁ አጥንቶችን ሕዝቅኤል አሳየኝ እንዳለ ብትንትንትንትን ያለበት ጊዜ ላይ ነው ያለነው። ዛሬ ግን የሚሰበስብ ድምፅ በኢየሱስም ይመጣል። በግል ይመጣል፣ በቤተሰብ ይመጣል፣ በቤተ ክርስቲያን ይመጣል፣ በአገር ደረጃ ይመጣል። እንደተበተንን አንቀርም። የሚሰበስብ ድምፅ እግዚአብሔር አለ። ሃሌሉያ። እነዛ የተበታተኑ አጥንቶች፣ የደረቁ አጥንቶች ወሰደና አሳየው። እነዚህ አጥንቶች በሕይወት ይኖራሉ ያለው ሕዝቅኤልን። መቼም እንደ ሰው ቢመልስ ማናችንም አይኖሩም ነው ምንለው። ግን ጠያቂው እግዚአብሔር ስለሆነ፣ ጠያቂው ሰው ስላልሆነ፣ ሰው ቢሆን በትክክል አይሆንም ብሎ ነበር የሚመልሰው። እግዚአብሔር ስለሆነ
ታውቃለህ። ኦ ሃሌሉያ! ዛሬ በኢየሱስ ስም ስለኔ እግዚአብሔር ያውቃል። ስለአንተ፣ ስለአንቺ፣ ስለ ከተማችን፣ ስለ ምድራችን፣ ስለ ኢትዮጵያ እግዚአብሔር ያውቃል። አዎ ልክ ነው። በእኛ እውቀት ብንናገር መናገር እንችላለን አብራርተን 1 2 3 ብለን የተበታተኑ አጥንቶች በህይወት የማይኖሩበትን ምክንያት ግን እግዚአብሔር ግን እስቲ አሜን በሉ። እግዚአብሔር ግን ይችላል። ሃሌሉያ! የተበታተኑትን መሰብሰብ ብቻ አይደለም፣ ጅማት ላያቸው ላይ ማውጣት፣ ማጣበቅ፣ ማዋደድ፣ ማያያዝ ይችላል እግዚአብሔር። አንተ ታውቃለህ ሲለው እንግዲያውስ አንተ ታውቃለህ ካልከኝ አሁን በእውቀት ትመራለህ አለው። እንግዲያው ስለነዚህ አጥንቶች ትንቢት ተናገር አለው። እነሆ ድምጽ መጣ፣ መናገር ጀመረ። ወገኖቼ መጽሐፉ ይናገራል፣ እርስ በርስ ተካተሙ እና ከዛ ግን ትንፋሽ አልነበረባቸውም። ናት ለነፋሳት ትንቢት ተናገር አለው። ትንፋሽ መጣባቸው፣ ገባባቸው። ታላቅ ሰራዊት ሆነው በእግራቸው ቆሞ ሃሌሉያ! ዋ! የተበታተነውን፣ የደረቀውን፣ የተለያየውን፣ አልያያዝ ያለውን መሰብሰብ የሚችል የሰራዊት ጌታ እግዚአብሔር፣ አንድ ማድረግ የሚችል የሰራዊት ጌታ እግዚአብሔር። ዛሬ አንድ ነገር እናገራለሁ ስለ ህብረት፣ ስለ አንድነት፣ በተለይም ደግሞ ስለ ሀገራችን፣ ስለ ኢትዮጵያ። በጣም ተስፋ የቆረጥን ሰዎች ካለን፣ አዎ ሁላችንም በሰውኛ ተስፋ ቆርጠናል። ግን እግዚአብሔር ዘንድ ግን ተስፋ አለ። እግዚአብሔር ዘንድ ግን ተስፋ አለ። ተስፋው ምንድን ነው? የእግዚአብሔር ድምፅ። ኦ ሃሌሉያ! የእግዚአብሔር ድምፅ ሲመጣ የሌለው ነገር መኖር ይጀምራል። ሃሌሉያ! ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ጊዜ ይመጣል። አሁን ሆኗል። ኢየሱስ ሲናገር የማይሰማ የለም። ስለዚህ እዛ ቦታ ላይ ወገኖች መጋጠም ሲሆን እናያለን። ለምንድን ነው ያነሳሁት? በቤተ ክርስቲያንም ውስጥ የቅዱሳን ህብረት፣ የኔና የእናንተ ህብረት በአካል ተገልጧል። በአካል ተገልጧል። ምን ማለት ነው? እኛ እንግዲያውስ እርስ በእርሳችን ብልቶች ነን፣ አካሉ ግን አንድ ነው። እንግዲያውስ ይሄ አካል በትክክለኛው መስራት እንዲችል አንድ መንገድ ያስፈልጋል። ያ መንገድ ፍቅር ይባላል። የሚያያይዘን፣ የሚያዋድደን፣ የሚያቀባብለን ወገኖቼ ታላቅ ሰራዊት ሆነን እንድንቆም የሚያደርግ ባይዘዌ እኔና እናንተ የጌታ ደቀ መዛሙርት መሆናችን የሚታወቀው በልሳናችን አይደለም። የኔና የእናንተ ጌታ ደቀ መዝሙር መሆን የሚታወቀው በአለባበሳችን አይደለም፣ በስታይላችን፣ በተለያየ ስታይላችን አይደለም። የኔና የእናንተ የጌታ ደቀ መዝሙር መሆናችን የሚታወቀው በአንድና በአንድ ነው። ያም ደግሞ በፍቅር ነው። አሜን። እግዚአብሔር እኔን ያገኘኝ በፍቅር ነው። አንተን ያገኘ፣ አንቺን ያገኘች በፍቅር ነው። እኛን ያገኘን በፍቅር ነው። ስለዚህ የሰጠን መታወቂያ የፍቅር መታወቂያ ይባላል። በዚህ የፍቅር መታወቂያ ስንሄድ ነው የምናሸንፈው፣ ድል የምናደርገው። አሁን ወገኖቼ በተለያየ መንገድ ሞክረናል፣ ህብረት ለማድረግ፣ አንድነት ለማድረግ፣ ለማሸነፍ፣ ጥሰን ለመውጣት፣ ጠርምሰን ለመውጣት፣ ብሬክ ስሩ በሉት ቃል፣ ሌሎችም ቃል ተጠቀሙ ወገኖቼ። ያንን ለማውጣት ብዙ መንገድ ተጠቅመናል። ዛሬ ግን ከሁሉ የሚበልጥ መንገድ ነግራቸዋለሁ። እርሱም ፍቅር ነው። አሜን። በፍቅር ዛሬ ጌታ ሊያስተሳስረን ይፈልጋል። በፍቅር ሊያያይዘን ይፈልጋል። በፍቅር ሊያዋድደን ይፈልጋል። በፍቅር ወገኖቼ አብረን እንድንጓዝ ጌታ ይፈልጋል። እና ዛሬ የፍቅር ጅማት እግዚአብሔር ይስጠን። እኔ ጅማት ብየዋለሁ። እንግዲህ የሚያያይዝ አሜን፣ የሚያዋድድ፣ የሚያቀራርብ፣ የሚያቀባብል፣ ትልቁ ከትንሹ ጋር፣ ወንዱን ከሴቱ ጋር፣ ሴቱን ከወንዱ ጋር፣ ተማሪውን ከአስተማሪው ጋር የሚያያይዝ፣ የሚያቀባብል፣ አንድ ሆነን እንድንሄድ የሚያደርግ ኦ ሃሌሉያ! በኢየሱስም ይሄ ይሆንልን። እንግዲህ እንደዚህ ልበል፣ ሁላችንም ብልቶች ነን። የተለያዩ ብልቶች፣ አይን፣ ጆሮ፣ አፍንጫ፣ እግር እንዳለ ሌሎችም የውስጥም የውጭም ብልቶች እንዳሉ ልክ እንደዚሁ እኛም እርስ በርሳችን ብልቶች ነን። አንዱ ብልት ለሌላው እንደሚያስፈልግ እኛም ደግሞ አንዳችን ለአንዳችን እናስፈልጋለን።
እና በትክክል የምንሰራበትና አብረን ፍሎ የምናደርግበት 3 መርሆችን ነው ተናግሬ የምጨርሰው ዛሬ። ማለትም አብረን ተያይዘን አብረን ተዋደን ባይዘው መጨረሻ ላይ አነሳለሁ። አንድ ያደረገን መንፈሱ ነው ብያቸዋለሁ። ሌላው ግን መጽሐፍ ቅዱስ ደግሞ አንድ የሆንበትን ምስጢር ይነግረናል። ዛሬ የምንካፈለው የጌታ የኢየሱስ ክርስቶስ ሥጋና ደም የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ሥጋ ጋር ህብረት ያለው አይደለምን? አንድ እንጀራ ስለሆነ እኛ ብዙዎች ስንሆን አንድ ሥጋ ነን። ምስጢሩስ ሁላችን ያን አንዱን እንጀራ እንካፈላለን። በሥጋ የሆነው እስራኤልን ተመልከቱ። መስዋዕቱን የሚበሉ የመሰዊያው ማዕበርተኞች አይደሉምን ብሎ ይናገራል። ማለት ምን ማለት መሰላችሁ? አንዱን ሥጋ ስለምንካፈል፣ አንዱን እንጀራ ስለምንበላ። ከሰማይ የወረደ እንጀራ እኔ ነኝ አለ። የሕይወት እንጀራ እኔ ነኝ አለ ኢየሱስ። አሜን። ኢየሱስን ስለምንበላ እንግዲህ የምንበላ የሚለው እንዴ ሰውዬ ሥጋውን ይሰጠናል እንዴ ብለው በጠየቁ ጊዜ ኖ እንዴ ሰውዬ ምንድነው እያወራ ያለው ሲሉ ኖ እንደሱ ማለት አይደለም። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። አሜን። ይሄ ክቡር የሆነውን ሥጋ ይሄ ክቡር የሆነውን የኢየሱስን ደም ስንወስድ ምን ማለት መሰላችሁ? አንድ ነን እያልን ነው። ለምን? ኢየሱስን ተካፍለናል፣ ኢየሱስን ወስደናል። ስለዚህ አንድ የሆነው ቅድም እንዳልኳችሁ በዘራችን አይደለም፣ በስታተሳችን አይደለም። አንድ ያደረገን ኢየሱስ ነው። ሃሌሉያ። በቀራንዮ መስቀል ላይ ተንጠልጥሎ ኢየሱስ አንድ አደረገን። አሜን። ክሮስን ስታዩ አንደኛው ቨርቲካል የሆነ ግንኙነት ታያላችሁ። ያም ደግሞ እኛ ከእግዚአብሔር ጋር ተጣልተን የነበርነውን ኢየሱስ በመስቀል ሞት በደሙ የጥልን ግድግዳ አፍርሶ ከአብ ጋር አስታረቀን፣ ሰላምን አገኘን፣ ቀጥታ ወደ አብ መግባት ቻልን። ኢየሱስ ተፈጸመ ሲል አንድ ነገር ሆነ። የቤተ መቅደስ መጋረጃ ከላይ ወደ ታች ተቀደደ። ምን ከታች ወደ ላይ ቢቀደድ የሆነ ሰንበዲ ገብቶ ቀደደው ይባል ነበር። መጽሐፉ ግን ከላይ ወደ ታች ይላል። ላይ ደግሞ ሲባል እንደኔ ረጅም የሆነ ሰው የሚደርስበት አይደለም። ላይ በጣም ረጅም ነው። ቤተ መቅደሱ ሲሰራ ማንም ሰው አይደርስበትም። በመጸላልም ያስቸግራል ለመድረስ። ከላይ ተቀደደ። ምን ማለት ነው? ኢየሱስ በመስቀል ላይ ሲሞት ወደ አብ መግባትን አገኘን። ሃሌሉያ። አባት ብለን ቀጥተኛ ግንኙነት ማድረግ ወደ ምንችልበት ወደ ልጁ ወደዛ መንግስት አስገባን፣ ወደ ፍቅሩ መንግስት አስገባን ኢየሱስ በሞቱ በደሙ። ሁለተኛው ያደረገው ምንድነው? እርስ በርሳችን ተራርቀን የነበርነውን አይሁድና አሕዛብ ስንባባል የነበርነውን ቅድም የዘረዘርኩላቸውን ማንነቶች ሁሉ አምጡ። ተበታትነን የነበርነውን የሚያያይስ ወደ ጎን። አሜን። እርስ በርሳችን የምንፋቀርበት፣ የምንያያዝበት፣ የምንዋደድበት ስራ ኢየሱስ በመስቀል ላይ ሰራ። እስቲ ለዚህ ጌታ ክብር አምጥለት። የጌቶች ጌታ የነገሥታት ንጉሥ በሞቱ በስቃዩ በመስቀል ላይ ኢየሱስ ይሄንን አንድነት ሰጠ። ባይዘዌ የጌታን ሥጋና ደም ስንወስድ እንጀራውን ስንወስድ የምናስበው ምንድን ነው? ኢየሱስ ስለ እኔ ኃጢአት ቆሰለ ሥጋውንም ቆረሰ ብለን የኢየሱስን ስቃይ እናስባለን፣ ሞቱን እናስባለን። በዛ ውስጥ ጸጋ እንካፈላለን፣ በዛ ውስጥ ሕይወት እንካፈላለን፣ በዛ ውስጥ ፈውስ እንቀበላለን። ክብር ለእግዚአብሔር ይሁን። ስለዚህ ምን እያልኩ ነው? አንድ ነን ብዬ ስናገር የተገመድበት ገመድ እንዲሁ ዝም ብሎ የመጣ ገመድ አይደለም። በመንፈሱ ነው፣ በሞቱ ነው፣ በስቃዩ ነው፣ በጌታ በኢየሱስ ክርስቶስ መስቀል ነው አንድ ይሆን። አሜን። እስቲ
ዘር ምንም ይሁን ምን አላቅም፣ ግን በክርስቶስ አንድ ነን በሉት አጠገባቸው። እኔ ስለ ዘር ችግር የለብኝም፣ ግን አንድ ነን በሉት። አሜን። በክርስቶስ አንድ ነን ወገኖች። አሁን ጥላቻ በሚሰበክበት በዚህ ጊዜ ጥላቻን ማፍረስ የምንችለው ፍቅርን በመስበክ ነው። በመስበክ ብቻም ግን አይደለም፣ በመኖር ነው። መስበክ አንድ ነገር ነው፣ መኖር ሌላ ነገር ነው። ፍቅርን ይኖሩታል እንጂ አይሰብኩትም ይባላል። ግን ደግሞ ምን ሰብከዋለን? ለምንድን ነው ምን ሰብከው? ስንሰብከው እናጋባለን። ጥላቻን መንግሎ ይወጣል። አሜን ነው። ስለዚህ በዚህ በፍቅር ስንኖር ግን እንዴት እንኑር፣ እንዴት አብረን ፍሎው እናድርግ የሚለውን 3 መርሆችን ላንሳ እና የመጀመሪያው ወገኖቼ ከዚሁ ከምዕራፍ 12 ላይ ነው። መጀመሪያ ወገኖቼ ራሳችንን መቀበል አለብን የሚል ነው። የመጀመሪያው መርህ ራስን መቀበል አስፈላጊ፣ ራስን መውደድ አስፈላጊ ነው። አሁን ስለ ሰልፊሽነስ አይደለም ማወራችሁ፣ ራስን ስለ መቀበል፣ ራስን ስለ መውደድ ነው። መጽሐፍ ቅዱስ ምን ይላል? በዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 15 ላይ እንደዚህ የሚል ቃል ታገኛላችሁ። እግር እኔ እጅ አይደለውምና የአካል ክፍል አይደለውም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለውምና የአካል ክፍል አይደለውም ቢል ይህን በማለቱ የአካል ክፍል መሆኑ ይቀራልን? አሁን እዚህ ጋር ያለው ችግር ምንድነው? ራስን ያለ መቀበል ችግር ነው። ምንድነው ራስን ያለ መቀበል ችግር? እግርን አስቡት። እኔ እጅ አይደለሁምና የአካል ክፍል አይደለሁም። እጅ መሆን ነበረብኝ፣ እግር መሆን አልነበረብኝም እና ሁሉም ሰው እየረገጠኝ ነው ሄደው መርገጫ ሆኛለሁ ቢል ኖ በቃ እግር መቀበል አለበት። እግር እንዲሆን እግዚአብሔር እግር አድርጎ ፈጥሮታል። እግር ራሱ እግር ልሆን ብሎ አመልክቶ እግር አልሆነም። እግር የሆነው እግዚአብሔር አድርጎት ነው። ስለዚህ እግር መጀመሪያ እግርነቱን መቀበል አለበት። አንዳንዱ ሰው ታውቃላችሁ ራሱን አይቀበልም። ወይ መልኩን፣ ከለሩን፣ ወይ ቁመናውን፣ ርዝመት፣ ወይ ማጠሩን፣ ወይ የሆነ ዘሩን፣ ወይ ቤተሰቡን፣ ወይ የመጣበትን ነገር አይቀበልም። ኖ ወገኖች፣ ራሳችንን የማንቀበል ከሆነ የኢንፌሪዮሪቲ ኮምፕሌክስ ስላለብን ያ ኮምፕሌክስ በሌላ መልክ ይገለጣል። መጀመሪያ ራሳችንን መቀበል አለ።